አፈታሪኮች በአንድ ጀንበር አይጠፉም። ከአቅም በላይ በሆኑ ውሳኔዎች የተሸረሸሩ በሂደት ይፈርሳሉ። ቶር ፍርሃትን አውቆ አያውቅም። ነገር ግን አንድ ጥንታዊ ኃይል ከጨለማ ውስጥ ሲነሳ የነጎድጓድ አምላክ እንኳን ያለምንም ኃይል ባዶውን ይቀራል። መዶሻው ጠፍቷል። መንግስቱ እየወደቀ ነው። እያንዳንዱ አምላክ ይፈራ የነበረው ትንቢት በመጨረሻ እየነቃ ነው። ስሙም ራግናሮክ ይባላል። እሳት ሀገሪቱን የሚውጥበት፣ አማልክት የሚወድቁበት፣ የገነቡት ነገር ሁሉ ወደ አመድነት የሚቀየርበት ቅድመ ትንቢት የተነገረለት የአስጋርድ ፍጻሜ። ደካሞች በሚረሱበትና ተዋጊዎች ብቻ በሚተርፉበት ዓለም ውስጥ የተጣለው ቶር ወደ ሀገሩ ለመመለስ አንድ ዕድል አለው። ነገር ግን በተመለሰ ጊዜ የሚታደግ ምንም ነገር ላይኖር ይችላል። ሰማያት ሲጨልሙና የመጨረሻዎቹ ቀናት ሲቃረቡ ውጊያውን ከእንግዲህ ለዙፋኑ አይሆንም፣ የሙሉ ዓለም ህልውና ለማስቀጠል እንጂ። ምክንያቱም አንድ ጊዜ ራግናሮክ ከጀመረ ወደ ኋላ መመለስ የለም። በአጽናፈ ዓለም ውስጥ ሲጓዝ የነበረው ቶር በእሳታማ ግዙፍ ፍጡር በሰርተር እጅ ይማረካል። በሰንሰለት የታሰረውም የነጎድጓድ አምላክ ግዙፍ ፍጡሩ የቶርም ምድር የሆነችው አስጋርድ የምትጠፋበት ቀን የተተነበየው ትንቢት ራግናሮክ አስቀድሞ መጀመሩና ዘላለማዊ እሳቱ ላይ አክሊሉ ሲቀመጥ አስጋርድ እንደምትጠፋና ሙሉ ኃይሉ እንደሚለቀቅ ሲነግረው ያዳምጣል። ቶር ዘላለማዊ እሳት በአስጋርድ ውስጥ በጥንቃቄ ተቆልፎበት እንደሚገኝም ይናገራል። ነገር ግን ሰርተር የቶር አባት ኦደን ከአሁን በኋላ በአማልክት መንግስት ውስጥ እንደሌለና ቦታው ሙሉ በሙሉ ለአደጋ እንደተጋለጠ መሆኑን ይመልስለታል። ምንም እንኳ ይህ ዜና እንግዳ ቢሆንበትም ቶር ጊዜ አያባክንም። ሚዮልኒር የተባለውን መዶሻውን ጠርቶ ከሰንሰለቱ ያመልጣል። የሰርተርንም ሰራዊት መዋጋት ይጀምራል። የእሳቱ ግዙፍ ፍጡር ድራጎን መታሰሩን በመጠቀምም የነጎድጓድ አምላኩ አብዛኞቹን ጠላቶች ያሸንፋል። በቀጥታም ወደ ሰርተር በመሄድ መዶሻውን ተጠቅሞ የራስ ቅሉን በኃይል ይነቅለዋል። ውጊያውንም ካሸነፈ በኋላ የኦደን ተተኪ የራስ ቅሉን በሰንሰለት አስሮ ሃይምዳል የሚባል ጓደኛውን የባይፍሮስት ድልድዩን ከፍቶ ወደ አስጋርድ እንዲመልሰው ይጠራዋል። ቶር ግን በፍጹም የማይጠረጠረው ነገር ቢኖር አሁን የባይፍሮስት ድልድዩ እየተቆጣጠረ ያለው ስኮርጅ የሚባል ሰው እንጂ ጓደኛው እንዳልሆነ ነበር። በጥቂት ሴቶችም ለመደነቅ ተጠምዶ አዲሱ የመንግስት አጠባቂ የቶርን እርዳታ ጥሪ ሙሉ በሙሉ ችላ ይላል። ይህም ቶርን በጣሪያው በኩል ከጉድጓዱ እንዲያመልጥ ያስገድደዋል። ነገር ግን ቶር በድራጎን ይያያዛል። መዶሻውንም በቀጥታ ወደ ድራጎኑ አፍ ውስጥ በመክተት ሊያስቆመው ይችላል። በባይፍሮስቱ በኩል ሴቶች የቶርን አስቸኳይ ጥሪ ሰምተው ለስኮርጅ ይነግሩታል። እሱም በመጨረሻ የሃይምዳልን ሰይፍ ተጠቅሞ ድልድዩን ይከፍትለታል። በዚህም ምክንያት የተቆረጠው የድራጎኑ ራስ ወደ አስጋርድ ይገባል። ስኮርጅንም ሲያየው ቶር ሃይምዳል የት እንዳለ ይጠይቀዋል። ሰውየውም የቶር አባት ኦደን የቀድሞውን ጠባቂ ከሃዲ ነው ብሎ መክሰሱን ይገልጻል። ይህም ሁሉ በጣም እንግዳ ሆኖ ስላገኘው ቶር ወደ ንጉሳዊ ቤተ መንግስት በቀጥታ ለመብረር መዶሻውን ይጠቀማል። እዚያም ለወንድሙ ለሎኪ ክብር የቆመ ግዙፍ ሐውልት ያገኛል። ከተዋንያን ቡድን ጋርም በመሆን ከጥቁር ኤልቭስ ጋር ስለተደረገው ውጊያ የቲያትር ትዕይንት ሲያቀርቡ ያያል። ቶር ዙሪያውን ሲመለከት ኦደን ዘና ብሎ ወይን እየበላ ቲያትሩን ሲመለከት ያስተውላል። ትዕይንቱም እንደተጠናቀቀ የነጎድጓድ አምላክ አባቱ ወደ መሰለው ፍጡር በመሄድ የሰርተርን የራስ ቅል ለጥንቃቄ እንዲያስቀምጡ ያስረክባል። ይህ እውነተኛ አባቱ እንዳልሆነ የተረዳውም ቶር በዘጠኙ መንግስታት ውስጥ እየተስፋፋ ስላለው ምስቅልቅል ይናገራል። ነገር ግን ሐሰተኛው ኦደን እሱን ለማስተናገድ በጣም ስራ እንደበዛበት በመግለጽ መዋሸቱን ይቀጥላል። ምንም አማራጭ ያጣው ቶርም መዶሻውን ወደ ሩቅ ይወረውረዋል። መዶሻውም ተመልሶ ሲመጣ እንዳይመታው ወንድሙ ሎኪ ራሱን እንዲገልጥና ከመንገዱ እንዲወጣ በማስገደድ የሐሰተኛውን የኦደን ራስ ይይዛል። በዚህም ሎኪ ራሱን ይገልጥና ከመንገዱ እንዲወጣ ያደርገዋል። ተበሳጭቶም ስለ አባቱ ይጠይቀዋል። ወንድሙ ወደ ኦደን እንዲመራው ያስፈራረዋል። ወደ ምድር ተመልሰውም ሎኪ ኦደንን ወደ ተወበት ትክክለኛ ቦታ ይወስደዋል። ነገር ግን ቦታው በአሁን ጊዜ እየፈረሰ መሆኑን ይገነዘባሉ። ምን ማድረግ እንዳለባቸው እያሰቡ ሳሉም በድንገት በሎኪ እግር ስር መጓጓዣ ድልድይ ወይም ፖርታል ይከፈታል። ይህም እንዲጠፋ ያደርገዋል። አድራሻ ያለበትም ካርድ በቦታው ይተዋል። ወደ አድራሻውም ሲደርሱ ቶር ዶክተር ስትሬንጅን ያገኘዋል። እሱም ሎኪ ለምድር አደጋ መሆኑን ያስጠነቅቀዋል። ቶር ለምን ወደ ምድር እንዳመጣውም ይጠይቀዋል። የመጡትም አባታቸውን ኦደን ለመፈለግ መሆኑን ሲያስረዳ ዶክተር ስትሬንጅ አባታቸውን ኖርዌይ ውስጥ እንደሚገኝ ይገልጽላቸዋል። እሱንም ሄደው እንዲያገኙት ፖርታል ይከፍትላቸዋል። ከአባታቸው ጋርም ሲገናኙ ኦደን ጊዜው እያለቀ መሆኑ ይናገራል። ራግናሮክን በይፋ መጀመሩን ያውጃል። የእሱ ዘመን ማለፉና የሙታን ዓለም አማልክት ሄላ እየመጣች መሆኑን ይገልጻል። አባቱ ሄላ ከእንግዲህ ታስራ እንድትቆይ ማድረግ እንደማይችል እና እሷም የአስጋርድን ዙፋን ለመያዝ ለመበቀል እየተመለሰች መሆኑን ያስረዳል። ቶር አብረው ሊያስቆማት እንደሚችሉም ይናገራል። ነገር ግን ኦደን ይህ አሁን የእነሱ ውጊያ መሆኑን ይመልስላቸዋል። ከዚያም ብዙ ሳይቆይ ሕይወቱ ያልፋል። የአባታቸውንም ህልፈት ተከትሎ
የተቆጣው ቶር በጣቶቹ ላይ ትናንሽ የነጎድጓድ ብልጭታዎች ሲፈጠሩ ሎኪን በትኩረት ይመለከተዋል። ነገር ግን እርስ በርሳቸው መጠቃቃት ከመጀመራቸው በፊት እህታቸው ሄላ ከጨለማው መተላለፊያ ውስጥ ብቅ ትላለች። ታናናሽ ወንድሞቿንም ስታይ ሴትዮዋ እንዲንበረከኩ ታዛቸዋለች። ሁለቱም ግን እምቢ ይላሉ። በምላሹም ቶር መዶሻውን ይወረውርባታል። ነገር ግን ሄላ በቀላሉ በአየር ላይ ትይዘውና በአንድ እጇ ብቻ ሰባብሯ ታጠፋዋለች። የእሷንም የኃይል ደረጃ የተመለከተው ሎኪ ይደነግጣል። ስኮርጅንም ባይፍሮስቱን ተጠቅሞ እንዲመልሳቸው ያዛል። ይህ ትልቅ ስህተት ነበር፣ ምክንያቱም ሄላ ከነሱ ጋር አብራ ወደ ጨረሩ ለመሳብ ቅርብ ነበረች። በህዋ ላይም ሲጓዙ ሶስቱ መዋጋት ይጀምራሉ። ሄላም ሁለቱንም ወንድማማቾች ከጨረሩ ላይ ወደ ውጪ በመወርወር በአጽናፈ ዓለም ውስጥ ወደ ተለያዩ ቦታዎች እንዲወድቁ ታደርጋቸዋለች። ሄላም አስጋርድ ብቻዋን ትደርሳለች። ወዲያውኑም የቶርን የቅርብ ጓደኞች በከፍተኛ ቅልጥፍና ትገላቸዋለች። የእሷም አስፈሪ ኃይል የተመለከተው ስኮርጅ እሱ ተራ የጽዳት ሰራተኛ መሆኑን ይናገራል። ለአዲሲቱም አምላክ ታማኝ ለመሆን ይንበረከካል። ይህ በእንዲህ እንዳለ ቶር ሰካር በሚባል ፕላኔት ላይ ወደሚገኘው አንድ ትልቅ የቆሻሻ መጣያ ውስጥ ይወድቃል። ወዲያውኑም ሊያጠቁት በሞከሩ ጭንብል ባደረጉ ሌቦች ይከበባል። በድንገትም አንድ የህዋ መርከብ ውጊያውን ያቋርጣል። አንዲት ሴትም ወጥታ ቶር የሷ መሆኑን ከተናገረች በኋላ በመሳሪያዎቹ ሌቦቿን ሙሉ በሙሉ ታጠፋቸዋለች። ሁሉም ነገር ከተጠናቀቀም በኋላ በቶር አንገት ላይ እንግዳ የሆነ የመቆጣጠሪያ ዲስክ ትገጥማለች። ይህም የነጎድጓዱን አምላክ የሚያደነዝዝ ከባድ የኤሌክትሪክ ንዝረት ይለቅበታል። በአስጋርድም ሄላ ራሷን ለወታደራዊ ኃይሎች ታስተዋውቃለች፣ እንዲሰግዱላትም ጠይቃቸዋለች። ሆኖም ስለ ኦደን ሞት ካወቁ በኋላ ወታደሮቹ ትዕዛዙን ውድቅ በማድረግ ጥቃት ይሰነዝሩባታል። የጥፋት አምላክነቷን ኃይል በማሳየት ሁሉንም ሙሉ በሙሉ ብቻዋን ታሸንፋቸዋለች። በግድያው ላይም በጣም ስላተኮረች ሃይምዳል የባይፍሮስቱን ሰይፍ ለመስረቅ በድብቅ መግባቱን አላስተዋለች። በሰካርም ሴትዮዋ የተማረከውን ቶር ወደ ግራንድ ማስተሩ የፕላኔቱ እብድ መሪና የሻምፒዮኖቹ ውድድር መስራች ታመጣዋለች። የነጎድጓድ አምላኩንም ሳይ ግራንድ ማስተሩ አቅሙን ተገንዝቦ ለሴትዮዋ ከፍተኛ ገንዘብ ይከፍላታል። ይህም ማንም ላልቻለው ሻምፒዮን ጥሩ ተወዳዳሪ እንደሚሆን በማመን ነበር። ቶርንም ከገዛው በኋላ የሰካር መሪ ውድድሩ እንዴት እንደሚሰራ ያብራራለታል። ደንቦቹንም ሲያስረዳ ቶር ሎኪ በአቅራቢያው ባለ ሶፋ ላይ ዘና ብሎ ተቀምጦ ያስተውለዋል። የወንድሙንም እርዳታ ይማጸናል። ነገር ግን የማታለል አምላኩ ሎኪ የራሱን ቦታ አደጋ ላይ መጣል እንደማይችል ይነግረዋል። በመቀጠልም ግራንድ ማስተሩ ቶር ነፃነቱን የሚያገኝበት አንድ መንገድ ብቻ እንዳለም ያብራራለታል። በውጊያ ሜዳ ውስጥም አሁን ያለውን ሻምፒዮን ማሸነፍ አለበት። በተቻለ ፍጥነትም ለማምለጥ የቆረጠው ቶር ፈተናውን ይቀበላል። ማንን እንደሚጋፈጥ ሙሉ በሙሉ ሳያውቅ ወደ ሻምፒዮኑ እንዲወስዱ ይጠይቃቸዋል። ወደ ግላዲኤተር ክፍሎችም ሲያመራ እዚያ ኮርግን ያገኘዋል። ቶርም ኮርግን እሱ ሻምፒዮን እንደሆነ ይጠይቀዋል። ነገር ግን ድንጋዩ ሻምፒዮኑ በተለየ ክፍል ውስጥ እንደሚኖር ያብራራል። ቶር በተለየ ጉጉት ተቃዋሚው ምን እንደሚመስል ይጠይቃል። ነገር ግን ኮርግ ወደ ሜዳ የገባው በሙሉ ስለሚጠፋ ማንም ሰው እንደማያውቅ ይነግረዋል። ሳይደናገጥም ቶር ለጦርነት ይዘጋጃል። ወደ ኦደንም መጸለይ ይጀምራል። ይህም በእንዲህ እንዳለ በአስጋርድ ንጉሳዊ ቤተ መንግስት ውስጥ ሄላ ወደ ኦደን ጓዳ ሰባር በመግባት ዘላለማዊ እሳቱን በመጠቀም የወደቁትን ጥንታዊ ተዋጊዎች ሆነና ግዙፉን ተክሏን ፌንሪርን ጨምሮ ታስነሳቸዋለች። በሰካርም ቶር ለውጊያ የሚሆን መሳሪያ በመምረጥ ላይ ያለ የያዘችውን ሴት በባር ውስጥ ስትጠጣ ይመለከታታል። ኮርግም እሷ ከአስጋርድ መሆኗን ይነግረዋል። ቶርም ስለ ሄላ መመለስ ለመናገር ይቀርባል። በክንዷ ላይም የተነቀሰችውን የቫልክሪ ምልክት ሲያይ አስጋርድ የተጋረጠባትን አደጋ ለማስረዳት ይሞክራል። ሆኖም ስለ ሄላ ከሰማች በኋላ ቫልክሪን ለመርዳት ምንም ፍላጎት ሳታሳይ ትሄዳለች። ለመዋጋትም ከመውጣቱ በፊት የነጎድጓዱ አምላክ ጸጉሩ ይቆረጣል። ቶርም ከህዝቡ ከፍተኛ ጩኸት እየቀረበለት ወደ ስቴዲየሙ መሃል ይገባል። በሌላ በኩልም ግራንድ ማስተሩ ወቅታዊ ሻምፒዮኑን ሲያበስር ሃልክ ወደ አሪናው ሲገባ ተመልካቾች በከፍተኛ ደስታ ይጮኻሉ። የድሮ የቡድን አጋሩንም ሲያይ ቶር እፎይታ ተሰምቶት አጋር እንዳገኘ በማሰብ ደስ ይለዋል። ሎኪ ግን በተመልካቾቹ መካከል ደንግጦ ለማምለጥ ይሞክራል። በአሪናው ምድር ላይም ቶር ባነርን ለማነጋገር ይሞክራል። ነገር ግን ሃልክ ብሩስ የለም ብሎ በመመለስ ከባድ ጥቃት ይሰነዝርበታል። ቶርንም ወደ ግድግዳው ያወረውራል። ቶርም የቤቱን ግዙፍ መዶሻ በመጠቀም በከፍተኛ ኃይል ይመልሳል። ቢሆንም የነጎድጓዱ አምላክ እውነተኛ ውጊያውን ለማስወገድ ይፈልጋል። በእርጋታውም ወደ አረንጓዴው ግዙፍ ፍጡር በመቅረብ ተረጋጋ እያለ ያናግረዋል። ክፍተቱንም በመጠቀም ሃልክ ቶርን እግሩን ይዞ ወደ ምድር ደጋግሞ በኃይል ይከሰክሰዋል። ሰላማዊ ማቀራረብ ስለከሸፈ ቶር ሃልክን መሳሪያ ለማስፈታት መዶሻ ይጠቀማል። ተከታታይ ከባድ ድብደባዎችንም ያሳርፍበታል። ግዙፉን ፍጡር ከጣለውም በኋላ ቶር የማጠቃለያ ምት ለመስጠት መሳሪያውን ይይዛል። ነገር ግን ሃልክ መዶሻውን ነጥቆ ቶርን ወደ ሩቅ ይወረውረዋል።
በላዩ ላይም በመዝለል የአሪናውን ወለል የሚሰነጥቅ ከባድ ምት ያዘንብበታል። ልክ ሕይወቱን ሊያጣ ሲልም ቶር ውስጣዊ የነጎድጓድ ኃይሉን ያነቃል። ሃልክን የሚያስወነጭፍ ትልቅ መብረቅም ይጠራል። በሰውነቱ ላይም የኤሌክትሪክ ኃይል እየተንቀሳቀሰ የኦደን ልጅ ወደ አረንጓዴው ግዙፍ ፍጡር በመሮጥ በስቴዲየም ውስጥ የድንጋጤ ማዕበል የሚያስተላልፍ ምት ያሳርፋል። ህዝቡም ወዲያውኑ ወደ ቶር ወገን በመቀየር እንዲያሸንፍ ይጮህለታል። ነገር ግን ግራንድ ማስተሩ ውድድሩን ለማጭበርበር ጣልቃ በመግባት የቶርን አንገት ላይ ያለውን የሾክ ዲስክ በርቀት መቆጣጠሪያ ያነቃቃል። ቶርም በድንጋጤ ሲወድቅ ሃልክ ወደ አየር ላይ ከፍ ብሎ በመዝለል የመጨረሻውን ከባድ ምት ያሳርፋል። ውድድሩንም ያሸንፈዋል። በአስጋርድም ሄላ ስኮርጅን ዋና አስፈጻሚ አድርጋ ትሾመዋለች። ትልቅም መጥረቢያም ትሰጠዋለች። በሁሉም መንግስታት ላይ የጥፋት ዘመቻ ለመክፈት የተዘጋጀችው አምላክ ወደ ባይፍሮስት ድልድዩ ታመራለች። ነገር ግን ዋናው ሰይፍ መጥፋቱን ትገነዘባለች። በትልቁ ጫካ ውስጥም ሃይምዳል ወጣት አስጋርዲያኖችን ከሄላ የሙታን ሰራዊት እንዲያመልጡ ይረዳቸዋል። ጠላቶቹንም በሰይፍ እየቆረጠ ስደተኞቹን ሌሎች ዜጎች ወደ ተጠለሉበት ሚስጥራዊ የተራራ መሸሸጊያ ይመራቸዋል። በሰካርም ቶር በቅንጦት ክፍል ውስጥ ይነቃል። ሃልክ በትልቅ ገንዳ ውስጥ ዘና ብሎ ሲታጠብ ያገኘዋል። አሁን ግዙፍ ፍጡሩ ስለተረጋጋ ቶር ወደዚያ ፕላኔት እንዴት እንደመጣ ይጠይቀዋል። ሃልክም በኩዊንጀት መርከብ ውስጥ መጋጨቱን ያስረዳል። በቅሪቶቹም ላይ ወደ መስኮቱ ይጠቁማል። ቶር በከፍተኛ ጉጉት ወደ ቤት ሊወስደው ቃል ይገባል። ነገር ግን ሃልክ በምድር ላይ ያሉ ሰዎች በሙሉ እንደሚጠሉትና በሰካር መቆየት እንደሚፈልግ ይነግረዋል። በሃልክም እርዳታ መተማመን ያልቻለው ቶር በአገሩ ላይ ምን እየተከሰተ እንዳለ ለማየት ከሃይምዳል ጋር በአእምሮ ይገናኛል። ሁሉንም የሚያየው ጠባቂ የቶርን ንቃተ ህሊና ወደ አስጋርድ በመሳብ ዜጎቹ በሄላ ኃይሎች መከበባቸውን ያሳየዋል። በቅርቡም እንደሚታደኑ በማስጠንቀቅ ሃይምዳል ለማምለጥ ወደ ባይፍሮስት ድልድዩ እየገሰገሱ መሆኑንና የቶር እርዳታ በጣም እንደሚያስፈልጋቸው ያስረዳል። ቶር አሁን ካለበት ፕላኔት እንዴት እንደሚያመልጥ እንደማያውቅ ሲያምን ሃይምዳል ወደ አስጋርድ የሚወስደው መንገድ በቀጥታ ሰካር ሰማይ ላይ በሚሽከረከሩት ጥቁር ወርም ሆል በኩል መሆኑን ይነግረዋል። ወደ ሰውነቱም ሲመለስ ቶር ቁጣውን በመግለጽ ሃልክ ላይ ይጮህበታል። በምድር ላይ ያሉ ሰዎችም እንደማይወዱት ይነግረዋል። ንግግሩ ግዙፉን ፍጡር ምን ያህል እንደጎዳው የተገነዘበውም ቶር ይቅርታ ጠይቆ ሰላም ይፈጥራል። ትንሽ እርዳታም ይጠይቃል። በሃልክ ገዛም ቶር ቫልከሪን እንድታጠምደው ያደርጋል። ስለ ኦደን ህልፈትም ስለ ሄላ መመለስ ይነግራታል። እሷ በአስጋርድ እንዴት እንደተከዳች ስታስረዳው ቶር አጋጣሚውን በመጠቀም የርቀት መቆጣጠሪያውን ይሰርቃል። የሾክ መሳሪያውንም ከአንገቱ ላይ ያነሳል። ይህም ወደ ኩዊንጀቱ በቀጥታ ለመሮጥ መንገድ ይሰጠዋል። ቶርም የመርከቧን ሲስተሞች ከከፈተ በኋላ ሃልክ ወደ ውስጥ በመግባት እንዲቆይ ይለምነዋል። ነገር ግን የእሱ ግዙፍ መጠን የጀቱን ሽቦች በመበጣጠስ መርከቧ እንዲበላሽ ያደርጋታል። ልክ ሲጋጭም ሞኒተሩ የብላክ ዊዶው የድሮ ቪዲዮ መልእክት ያጫውታል። ይህም ወዲያውኑ ሃልክን ያረጋጋውና ወደ ብሩስ ባነር እንዲቀየር ያደርገዋል። ወደ ሰውነቱም የተመለሰው ሳይንቲስት ከአልትሮን ጋር የነበራቸው ውጊያ ይጠይቀዋል። ቶርም ያ ከተከሰተ 2 ዓመታት ሙሉ ማለፉን ይነግረዋል። ይህም ማለት ባነር በዚያ ሙሉ ጊዜ ውስጥ በሃልክ አካል ውስጥ ተይዞ ነበር። ልክ በዚያን ጊዜም ግራንድ ማስተሩ ውድ ሻምፒዮናቸው መወሰዱን በመግለጽ ሎኪና ቫልከሪን እሱን ለመያዝ በትክክል 1 ሰዓት በመስጠት በፕላኔት አቀፍ ደረጃ መልእክት ያስተላልፋል። ከመቆጣጠሪያ ክፍሉም ወጡ ሁለቱ ከባድ ግብግብ ውስጥ ይገባሉ። ሎኪ ወዲያውኑ የቫልከሪን ማንነት ይገነዘብና አእምሮ ውስጥ በመግባት ከሄላ ጋር ያደረጉትን አሳዛኝ የመጨረሻ ውጊያ ይመለከታል። ይህም በእንዲህ እንዳለ በከተማው ጎዳናዎች መሃል ባነርና ቶር ራሳቸውን ደብቀው መውጫ መንገድ ይፈልጋሉ። ባልተጠበቀ ሁኔታ ከነሱ ጋር ለመቀላቀል የወሰነችው ቫልከሪን ያገኟታል። እሷም የታሰረውን ሎኪ ይዛ ትመጣለች። አሁን አንድ ቡድን ስለሆኑ ቶር በትልቁ ወርምሆል ውስጥ ለመጓዝ የህዋ መርከብ መስረቅ እንዳለባቸው ይጠቁማል። ቫልከሪም የራሷ መርከብ ውጥረቱን መቋቋም እንደማትችልና ከግራንድ ማስተር የቅንጦት መርከቦቹን አንዱ እንዲሰርቁ ትመክራቸዋለች። ጠባቂዎቹን ለማስወገድ ብላ ቫልከሪ ወደ አሪናው ክፍሎች በመሄድ በሁሉም ግላዲኤተሮች ላይ ያለውን የመቆጣጠሪያ ዲስክ ታጠፋለች። ኮርግና ሌሎቹ ሙሉ አብዮት እንዲቀሰቅሱ መሳሪያዎቻቸውን ትሰጣቸዋለች። በከተማ ውስጥም ምስቅልቅል ሲፈጠር ቶርና ሎኪ ወደ ግራንድ ማስተር ቤተ መንግስት ዘልቀው በመግባት ጠባቂዎቹን ጥሰው መርከቦቹ ጋር ይደርሳሉ። መርከቡ ላይም ከመውጣታቸው በፊት ሎኪ ቶርን ሊክደው የራሱን ምስል በመፍጠር ከወንድሙ ጀርባ ወደ መሳሪያው ይዘረጋል። ይህም የግል ጉዳይ እንዳልሆነ ነገር ግን በቶር ራስ ላይ ያለውን ከፍተኛ ሽልማት እንደሚፈልግ ያስረዳል። ሆኖም ቶር ክህደቱን አስቀድሞ በመገመት በሎኪ ጀርባ ላይ የሾክ ዲስክ ይዞ ነበር። ይህም ወለሉ ላይ እንዲቀጠቀጥ ያደርገዋል። ወንድሙንም ትቶት ቶር የህዋ መርከቧን ይዞ ይነሳል። በጠላት ተዋጊዎችም የታደነ በከተማ ውስጥ ይበራል። የራሷን መርከብ እየነዳች ቫልከሪ ባነርን አንስታ ወደ ቶር መርከብ ትወረውረዋለች። ምንም እንኳን የራሷን መርከብ በሂደቱ ውስጥ ቢፈራርስም በአየር ላይ ተይዛ ጠላቶቿን በማጥፋት ከአንዱ መርከብ ቶርም ሊረዳት ይቀላቀላል። በአንድነትም ሆኖ አሳዳጆቻቸውን ያጠፋሉ። ወደ ግራንድ ማስተርም ዋና መርከብ በመዝለል በቀጥታ ወደ ወርምሆል ጉዟቸውን ይጀምራሉ። በምድር ላይ
ኮርግና ቡድኑ ትልቅ የመጓጓዣ መርከብ ለመስረቅ ያቅዳሉ። ወለሉ ላይ ረዳት አጥተው የነበረው ሎኪን ያገኙታል። ዲስኩንም አጥፍተው አብረውት ይወስዱታል። በወርምሆል ውስጥም ቶርና ቡድኑ በከፍተኛ ፍጥነት በቀጥታ ወደ ቤታቸው ይጓዛሉ። በአማልክት መንግስትም ስኮርጅ የቀሩትን አስጋርዲያኖች ይሰበስባል። አንድ ሰውም ዋናውን የባይፍሮስት ድልድይ ሰይፍ መስረቁን ያውጃል። ማንም ካልተናገረ እንደሚሰቃዩም ያስጠነቅቃቸዋል። በማስፈራሪያው ማንም አይሰበርም። ነገር ግን ሄላ አንድን ሴት ለስኮርጅ እንድትገደል ስትመርጥ ነገሮች ይለወጣሉ። ልክ በዚህ አስጨናቂ ቅጽበትም የቶር መርከብ ከወርምሆል ወጥታ አስጋርድ ትገባለች። በከተማው ላይም እየበረሩ የነጎድጓዱ አምላክ ሄላን ለማዘናጋት በቀጥታ ወደ ቤተ መንግስቱ እንደሚሄድ ለቡድኑ ይነግራቸዋል። ባነርና ቫልከሪም ህዝቡን በማስወጣት ላይ ያተኩራሉ። በተራራው መሸሸጊያ ውስጥ ሃይምዳል የሄላ ኃይሎችን መቅረባቸው ያስተውላል። ህዝቡንም በቀጥታ ወደ ባይፍሮስት ድልድይ እየመራ መሸሽ እንዲጀምሩ ያዛል። በቤተ መንግስቱም ቶር የሄላን ትኩረት በተሳካ ሁኔታ ይስባል። እሷ እሱን ለመጋፈጥ ትወጣለች። ወንድሟም ከዙፋኑ እንዲወርድ ታዘዋለች። ይህ በእንዲህ እንዳለ በባይፍሮስት ድልድይ ላይ የሚሸሹት ስደተኞች መንገዳቸውን በአስፈሪ ግዙፍ ተኩላ በፌንሪር ተዘግቶ ያገኙታል። ህዝቡንም ለመጠበቅ በመፈለግ ሃይምዳል ሰይፉን መዞ ተኩላውን ወደፊት ከመዝለሉ በፊት ለመዋጋት ይዘጋጃል። ልክ በዚያ ሰከንድም ባነርና ቫልከሪ በመርከባቸው ደርሰው በታላቁ አውሬ ላይ ተኩስ ይከፍታሉ። ሆኖም ስኮርጅና የሙታን ሰራዊት ከድልድዩ ተቃራኒ ጫፍ ሲገቡ ስደተኞቹ ራሳቸውን ተከበው ያገኙታል። ወደ ጥግም የተጠጉት ዜጎች ለመዋጋት መሳሪያዎቻቸውን ይመዛሉ። ቶር ደግሞ የኦደንን ንጉሳዊ ጦር በመጠቀም ከሄላ ጋር ይዋጋል። መዶሻው ስለሌለው ቶር ለታላቅ እህቱ ተስማሚ ተወዳዳሪ አይደለም። እሷ ውጊያውን በቀላሉ ትቆጣጠራለች፣ አንዱንም አይን ታጠፋዋለች። በድልድዩ ላይም ሳሉ ባነር የመርከባቸው መሳሪያ በግዙፉ ተኩላ ላይ ሙሉ በሙሉ ከንቱ መሆናቸውን ይረዳል። ስለዚህ ከመርከቡ በመዝለል ጉዳዩን በገዛ እጁ ለመያዝ ይወስናል። በድልድይ ወለል ላይ በኃይል ይወድቃል። መጀመሪያ ላይ ራሱን ይስታል። ነገር ግን ሃልክ በድንገት ብቅ እስኪል ድረስ ፌንሪር መገስገሱን ይቀጥላል። ግዙፉን ተኩላ ጭራ ይዞ በከፍተኛ ኃይል ያንገላተዋል። ሃልክም ከተኩላ ጋር ፊት ለፊት ሲጋጠም ሃይምዳልና ዜጎቹ ከሄላ የሙታን ወታደሮች ጋር ይጋጠማሉ። በቤተ መንግስቱን በረንዳ ላይ የተደበደበው ቶር በእህቱ ተይዟል። ህዝቡ በሰራዊቱ ሲጨፈጨፍ ለመመልከትም ይገደዳል። ሃይምዳልም ሊሸነፍ ሲል ኮርግ በጊዜው ደርሶ ያድናቸዋል። ሎኪና ግላዲተሮቹም የጠላትን መስመር ሲከላከሉ ሁሉም ሰው ወደ ግዙፉ የሰካር መጓጓዣ መርከብ እንዲገቡ ያሳስባል። ተቆጥታም ሄላ ራሷን እውነተኛ የሙት አምላክ እንደሆነች በማወጅ እሱን ሐሰተኛ አምላክ እንደሆነም በመናገር እያሾፈችበት መሳሪያ በቀጥታ በቶር ጀርባ ላይ ትሰካለች። ከንቃተ ህሊናውም እየራቀ ሳለ ቶር ከአባቱ ከኦደን ጋር ራእይ ያጋጥመዋል። ለአባቱም ያለ መዶሻው ማሸነፍ እንደማይችል ይነግረዋል። ነገር ግን ኦደን በእርጋታ ሲመልስለት እሱም መቼም የመዶሻዎች አምላክ እንዳልሆነና መዶሻው በቀላሉ የእሱን ተፈጥሯዊ ኃይል እንዲያተኩር የሚረዳ መሳሪያ እንጂ የኃይሉ ምንጭ እንዳልነበር ይነግረዋል። ኦደንም አስጋርድ መሬት እንዳልሆነች ነገር ግን ህዝቡ ባለበት ሁሉ እንደምትሆን ያስታውሰዋል። ይህም ማለት እስከተረፉ ድረስ ሁልጊዜም ቤት ይኖራቸዋል። በአባቱ ጥበብ የተነሳሳውም ቶር እውነተኛ ውስጣዊ አቅሙን ያነቃል። ሄላንም በቀጥታ የሚመታና ወደ ታች እንድትወድቅ የሚያደርግ ትልቅ መብረቅ ይጠራል። በኃይሉ ፍጹም ጫፍ ላይም የነጎድጓድ አምላኩ ወደ ድልድዩ ይበራል። ከአጋሮቹም ጋር በመሆን የሙታን ተዋጊዎችን ማዕበል ይሰባብራል። ይህን አስደናቂ ትዕይንት የተመለከተው ስኮርጅም መጥረቢያውን ጥሎ የሄላን ዓላማም ትቶ ወደ መጓጓዣ መርከቡ ለመግባት ከህዝቡ ጋር ይቀላቀላል። በዓለሙም ዳርቻ ላይ ሃልክ ለፌንሪር ግዙፍ ምት ያሳርፋል። ይህም ግዙፍ ተኩላ በፏፏቴው ጠርዝ ላይ ተንከባሎ ወደ ትልቁ የውሃ ክፍተት እንዲወድቅ ያደርገዋል። ሆኖም ውጊያው አላበቃም። ሄላ በድልድዩ ላይ ሙሉ በሙሉ ሳይጎዳት ተመልሳ ትቆማለች። ጊዜ መግዛት እንዳለባቸውም የተገነዘበው ቶር እሷን ለመጋፈጥ ይነሳል። ቫልከሪም መስመሩ እንድትጠብቅ ይነግራታል። በድብቅም ሎኪ ወደ ኦደን ጓዳ ገብቶ የሰርተርን አክሊል በቀጥታ ወደ ዘላለማዊ እሳት እንዲጥል ያዘዋል። ወንድሙም ሲሮጥ የቀሩት ዜጎች ወደ መርከቡ ሲገቡ ቶርና ቫልከሪ የጥፋት አምላክን ትኩረት ለመስረቅ ይጋጠማሉ። ሃይምዳልም በሰላም እንደገባ ቶር መርከቧ እንድትወጣ ያዛል። በምላሹም ሄላ መርከቧን በቦታው የሚያስቆም ትልቅ የድንጋይ ምሰሶ ትጠራለች። ይህም ወታደሮቹ ወደ ላይ መውጣት እንዲጀምሩ ያስችላቸዋል። በጸጸትም የተሞላው ስኮርጅ ጥንድ ጠመንጃዎችን ይዞ ከመርከቡ ላይ ይዘላል። ስደተኞቹንም ለመጠበቅ የሙታን ወታደሮቹ ላይ መተኮስ ይጀምራል። በሱ ጀግንነት መስዋዕትም መርከቧ ተለቃ በሰላም ታመልጣለች። ምንም እንኳን ስኮርጅ በፍጥነት በሄላ ተመቶ ቢጠፋ። በጓዳ ውስጥም ሎኪ በቴስራክት አቅራቢያ በመሮጥ የሰርተርን የራስ ቅል በቀጥታ ወደሚነደው ዘላለማዊ እሳት ውስጥ ይጥለዋል። ይህም የእሳቱ ግዙፍ ፍጡር ከአመዱ ውስጥ እንዲነሳ ያደርገዋል። በድልድዩ ላይም ሄላ ቫልከሪን ለመጨረስ ትቀርባለች። ነገር ግን ቶር ውጊያውን የሚያስተናግድ ሌላ ሰው መምጣቱን በማወጅ ያቋርጣታል። ልክ በዚያን ቅጽበት ግዙፉ ሰርተር በመንግስቱ ላይ ተነስቶ የአስጋርድን ቤተ መንግስት መበታተን ይጀምራል። በሱም ማዘናጋት በመጠቀም
ቫልክሪ ሄላን ከጀርባ ትወጋታለች። ቶርም ከእግሯ ስር ያለውን ድልድይ ይሰብራል። ታላቅ እህቱም ከታች ወዳለው ውሃ ውስጥ ይጥላታል። ቶርም ሰርተር ዓለሙን ማጥፋት እንዲጨርስ መተው እንዳለባቸው ይናገራል። ሆኖም ሃልክ እቅዱን ችላ በማለት በቀጥታ ወደ እሳቱ ግዙፍ ፍጡር በመዝለል አክሊሉን ይመታዋል። ሃልክም ወደ ድልድይ ተመልሶ ሲወረወር ቶር በፍጥነት ይይዘዋል። እንዲቆምና ከቀሩት ሰዎች ጋርም ወደ መርከቡ እንዲያመልጥ ያሳምነዋል። ከታችም ሄላ ከውሃው ትነሳለች። ግዙፍ የድንጋይ ጦሮችን በመጠቀም ቀጥታ ወደ ሰርተር ደረት ትወረውራለች። ነገር ግን ከፍተኛ ኃይል ያለው የእሳቱ ግዙፍ ምንም አይነት ህመም አይሰማው። ሰይፉንም አንስቶ በከፍተኛ ኃይል በቀጥታ ወደ ፕላኔቷ እምብርት ይሰካዋል። ፍንዳታውም ተንሳፋፊውን ደሴት ሙሉ በሙሉ ያወድማታል። አስጋርድም በውሃ ላይ ወደሚንሳፈፍ የጋዝና የትቢያ ደመና ይለውጣታል። ውጊያውን በመጨረሻ ሲያበቃ ቶር የኦድንን ፍላጎት ያከብራል። በይፋም የመሪነቱን ሚና ይይዛል። የተረፉትንም የአስጋርድ ሰዎች ወደ ምድር ይመራቸዋል። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።